አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ኑሃሚን ድራማን ክፍል 65 ይሆናል ማለት ነው። እና እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። እንግዲህ ክፍል 64 እንዳየነው ለማስታወስ ያክል ማለት ነው ወይዘሮ ዝናሽ ኤቪን ሀብቱን ሁሉ አባትሽ ለናሆም ሊያወርሰው ቆርጦ ተነስቷን ከኔም ጋር ፍች ሊፈጽም ነው። ስለዚህ አንቺም ልጅ እንደመሆንሽ መጠን የሚገባሽ ነገር አለ ስትላትና ስትመክራት ነበረ። ልጅቷም ወይም ኤርሚም እንደዚህ በማለት ነበር የመለሰችላት። እማዬ ቆይ አንቺን ለናሆም ያለሽ ጥላቻ መቼ ጀምሮ ነው የጀመረሽ? ምክንያቱም ናሆም አሁን ባለበት ሰዓት የእናንተን ቤተሰብነት ቢያቅ በጣም ነው የሚጎዳው። ስለ ገንዘብ በዚህ ሰዓት የምታስቢበት ጊዜ አልነበረም። እማዬ ምን ሆነሽ ነው? ልጅ ስላልሆነ ነው ስትላትም አይ እኔ ልጄ እንዳልሆነ አላሳደግኩትም፣ ልጅ አድርጌ ነው ያሳደግኩት በማለት ትመልስላታለች። እማዬ እኔ ለዛ አይነት ዝግጁ አይደለሁም፣ ስለ ሀብት የማይገባኝ ነው እንደሚመስልሽ ስለ ሀብት እንደምትጨነቂ ስትላትም ወይዘሮ ዝናሽም እኔ ላንቺ ብዬ ነው እንጂ ሁላችሁም ለነገሩ ከአንቺ ውጭ እኔን ለማሳበር ቆርጣችሁ ተነስታችኋል በማለት ትመልስላታለች። ኤርሚ ግን እኔ የሰማሁትን ነገር መቋቋም ነው ያቃተኝ። አምራን ቆይ ማናትና ነው እኛ ቤት ህይወት ገብታ የምትፈተፍተው? ቤቱ ተንግዶ ወደ የሚስተካከል ነገር አይደለም። ስለዚህ አባትሽን ለአንቺም ውርስ እንደሚገባሽ ንገሪው ትላታለች። እሷም ተንግዶ ወደ ሀብት እንደማያስፈስባትና ወንድሟን እንደምትፈልገው ትነግራታለች። ወንድምሽ አለመሆኑን እያወቅሽ ምንድነው አስሬ ወንድሜ ወንድሜ የምትይ ትላትም። እሷም ለእኔ ምንጊዜም ናሆም ወንድሜ ነው፣ እውነቴን ነው የምላችሁ ወላጅ እናቱና አባቱ እንዳልሆናችሁ ከነገራችሁት ለእናንተ አይነት በዓለም ጨካኝና አውሬ ሰው የለም ብላት ወይዘሮ ዝናሽን ጥላት ወደ ክፍሏ ትገባለች። ክፍሏም ስቅስቅ እያለች እያለቀሰች ለወንድሟ ደውላ እኔ በጣም ነው የምወድህ፣ ከአንተ ውጭ የምወደውም ከራሴ በላይም ነው የምወድህ እያለች ትነግረዋለች። ናሆም ያልገባው ምን ሆነሽ ነው እህቴ? ዛሬም እያመጠጥ ጠጥተሽ ነው አይደል ሲላትም እሷም እስከ ዛሬ ጠጥቼ ላስቀየምኩህም በጣም ይቅርታ ይቅር በለኝ ወንድሜ በማለት እሷ ትነግረዋለች። ናሆም ግን ቤተሰቡ ላይ የሆነ ችግር ናሆም በድንጋጤ አባቴ ምን ሆኗን? ኤርሚ ምን ሆነሻል? እባክሽ ንገሪኝ የኔ ቆንጆ ሲላትም እሷ ግን ምንም እንዳልሆነችና በፍጥነት ወደ ቤት መጥቶ ሁሉንም ነገር እንዲያዩ ትነግረዋለች። ናሆም ነገ እመጣለሁ አይዞሽ የኔ ውድ እኔም እወድሻለሁ ከራሴ በላይ በማለት ይነግራታል። እሷ ግን በተደጋጋሚ ፍቅሯን ትገልጽለታለች። ሆድ ብሷታን ወንድሟ ለመሆኗን መቀበል አቅቷት ሁሉም ነገር ህልም እየመሰለኝ ነው በማለት ለራሷ ትነግረዋለች ደጋግማ። እናቷም ወደ ክፍሏ ገብታ አንድ ነገር ትነግራታለች። እኔ እናትሽ ነኝ፣ ስለዚህ የማስበው ላንቺ ነው ከኔ በላይ ምን አገባኝ፣ ይሄን ሀሳቤን ካተቀበልሽ ጎዳና ነው የምትወድቀው በማለት ትመልስላታለች። እሷም ምንድን ነው ሀሳብሽ እማዬ ብላ አባትሽን እናቴን ከፈታሃት ወይም እናቴ ጋር ፍች ከፈጸማችሁ እኔ ራሴን አጠፋለሁ በይው በጣም ስለሚወድሽ እና በጣም ስለሚሳሳልሽ ይህን ሳልሽው በባክሽ ሊፈታኝ ላይችል ይሆናል በማለት ትመልስላታለች። እሷም ይህን ካደረኩሽ ካለ ምን ያደርጋለሁ፣ እናንተ ቤተሰባችንን እንዳይለያይ ማለት እንዳይነጣጠል የቻልኩትን ሁሉ አደርጋለሁ፣ ጥፋተኛዋ እኔ እንዲሆን ኳቃለሁ። ስለዚህ እባክሽ እማዬ እናንተ ብቻ ነገሮችን ለማስተካከል ሞክሩ። አምራንስ ማን ስለሆነች ነው? ቆይ ራሷን ነው አደብ ማስይዛ ስትልም እኔ ያልቻልኳትን አንቺ ልጅ ያታችም፣ ስለዚህ እባክሽ እኔ ያልኩሽን ብቻ አድርጊ በማለት መልስ ትሰጣታለች። እሷም እሺ ብላ ወደ አባቷ ጋር ሄዳ ጉንጩን ስማ አባዬ እንዴት ነህ ስትለውም ስጠይቀውም እሱም ደህና እንደሆነና የኔ ልጅ ምን ደህንነት አለ ብለሽ ነው ሁሉንም ነገር እንደሰማሁ አይነት ሰውነትህ ወይም ፊትህ ያስታውቃል ስትለው አዎ እናትሽ ነግራኛለች ስትለው እንዴት ይሄ ሁሉ ቤተሰባችን ሚስጥር ሊወጣ ቻለ? እንዴት አደባባይ ሊወጣ ቻለ አባዬ በማለት ትጠይቀዋለች። ያሳሰበሽ ነገር የውርሱ ነው አይደል ሲላትም እኔ ለውርሱ ላይ ምንም ቅሬታ የለኝም
አይሆንም አባዬ፣ እኔ አንድ ነገር ነው የምፈልገው፣ ቤታችን እንዲበተን አልፈልግም። ተንግዲህ ወዲያም ውጭውን የምለውን ትቼ ቤት ውስጥ ክትትላለሁ። ነገር ግን አባዬ አንተ ቤት ወይም ፍቹን እንዳትፈጽም እባክህ ልለምንህ ትለዋለች። ሁሉም ነገር እንደረፈድና አሁን ምንም ነገር ማድረግ እንደማይችል አቶ ሌኩን ለልጁ ሲነግራትም የተንሰቀሰቀች ይህን ማድረግ ካቃተው ራሷ እንደምታጠፋ ከቤት ትነግረውና ከክፍሉ ትወጣለች። ወይዘሮ ዝናሽም ተከትላት መታ እንዲህ ትላተዋለች። ይኸውልህ እኔ ክፉ ሴት ናት እያልክ እንትን አትበለኝ፣ እከሌም ሰምቷን እያለችው ትነግረዋለች። በአክሽ አሁን እኔ ያለሁበት ጋር በየደቂቃው እየመጣሽ እንትና ሰማ እንትና ወራ እያልሽ አትጨቅጭቅኝ። እኔ ያለሁበትን ብታቂ እንደዚህ ባላልሽ ነበረ። ይህን ካልሽ ደግሞ ከበፊቱንም ነበረ መጠንቀቅ። አሁን ሁሉም ነገር አልቋል። ለእኔ ሲል ለምን አለም ሁሉ ስለ ቤተሰብ አያውቅም። ምን አገባኝ ብለሻል። ለእህቴ ደውዬላታለሁ ጀርመን ላለችው መታ ሁሉንም ነገር ቦታ እንድታስይዝ ነግሬያታለሁ ይላታል። እሷም ለምን ነገርካት ስትለው ፍች ስለምንፈጽምና የሀብቱ ተካፋይ ደግሞ እህቴ እንደሆነ ታውቂያለሽ። ስለዚህ ሁሉንም ነገር ቦታ ማስያዝ አለባት። ለዛ ነው የጠራኋት ይላታል። እሷም ፍቻችን ሀቅ ሆነ በማለት በብስጭት ሄዳ እዛው ሳሎን እያለች መጠጣት ትጀምራለች። መጠጧን እየጠጣች ምን አይነት ክፉ ሴት ነኝ እኔ እያለች ራሷን እየወቀሰች እያለች ነው። ከሴራቸው አንዱ ነበረ ናሆሜ ደግሞ በገጠሩ በጣም ደስተኞች ናቸው። ከብቶች እየጠበቀች እንደ ልጅነቷ በደስታ እየፈነደቀች ነው። ናሆምም ይሄን ያየው ምን አይነት እድለኛ ናቸው፣ ምን አይነት የማይጠገብ አየር ነው ያላቸው እያለ በተደጋጋሚ ያደንቀታል። አየህ ሰው ይህን የመሰለ አየር ትቶ ከተማ ገብቶ ተሸካሚና ወዛደር ይሆናል ለመሰለህ? ከተማ ምንም የለም። እዚህ ከብት ወይም እበት እናፍሳለን። ከተማ ግን ስንገባ ወርቅ የምናፍስ ነው የሚመስለን። አየህ ህልሙ ያለው ሁሉም ሰው ከተማ ነው እንጂ ገጠር አይደለም ይላታል። እኔ ቶሎ ደርሼም ቢሆን ወደዚህ መመለስ ነው የምፈልገው። ፕሮጀክቱን እንዴት ምን ብለን ማሳካት አለብን በማለት ይነግራታል። እሷም ግድ ነው ያስፈልገዋል ለቤተሰብ በልጅነቷ ምን እንደተፈጠረና እንዴት እንዳደገች ከፍየሎች ጋርና ከአንድ ግልገሏ ጋር አብራ እንደምታድርና አያቷ እንቅልፍ ሲወስዳት ወደ ውጭ እንደምትለቅባት ትነግራታለች። ከዛ ትገርፍሻለች አይደል አያትሽ ሲላትም እናቴ ወይም አያቴ እኔ ላይ ብትር አንስታ አታውቅም፣ በጣም ትዝናናብኝ ነበረ፣ እንደውም እኔ በማደርገው ድርጊት በማለት ትነግረዋለች። ናሆም ያየውን ነገር ምንም መቋቋም አቅቶታል። በደስታ አብዷል። እንደውም ከእሷ ጋር ፍቅር እየተጫወተ ነው በደስታ። ምን አይነት የተረገመ ሀገር ወይም አዲስ አበባ እኮ ምን በቃ ሀዘንና ጭንቀት የበዛበት፣ እዚህ በመምጣቴ ብዙ አትርፌያለሁ ነው ሀሜ እያለ ከብቶቻቸውን ወደ ቤታቸው መልሰው ናንዬን በጊዜ ስለተኛችላቸው በእሳት እየሞቁ እያለ ምድጃ ስር ቁጭ ብለው በብርድ ልብሳቸው ተቃቅፈው ቁጭ ብለው እቀፈኝ ትለዋለች። መቼም ይሄ ሁሉ እሳት እየነደደ በርዶኝ ነው ብለሽ አይደለም አይደል ሲላትም እሷም ከቅፍህ ነው እንጂ ከእሳቱ አልፈለግኩም፣ እሳቱ የቅፍህን ያህል ሊያሞቀኝ አይችልም ትላታለች። እሱ ግራ ገብቶታል። አምራንን ትቶ እሷን መምረጡን ግራ ገብቶታል። ምክንያቱም አምራን ካልዋሸችውና ከአምራን ጋር አብረው መኖር እንደሚፈልጉ ቃል ገብቶላታል። ከዋሸችውና እውነት እናቱ ልጁን ካልገደላይ ደግሞ እንደሚለያዩም በተደጋጋሚ ነግሯታል። ያንን የሚያየችው ሰዓቱ ዳር ቁጭ ብለው ተሞቁ በኋላ በንጋታም ሁላቸውም ልብሳቸውን ጠቅለው ወደ ቤት እንደሚመለሱ እናንዬን ይሰናበቷቸዋል። ወደ አውቶቢስ ተራ እየሄዱ እያለ ወይም ወደ ባሱ እየሄዱ እያለ አቶ ሌኩን ይመጣና ለምንድን ነው ልጄን እንደዚህ ያልሻት? ራሴን ነው የማጠፋው። ይኸውልሽ ራስ ወዳድ ራሱን አጥፍቶ አያውቅም። አንቺ በጣም ራስ ወዳድ ስለሆንሽ ራስሽን አታጠፊም ወይዘሮ ዝናሽ ይላታል። ለነገሩ ይሄ ሁሉ ሰው እኔ ላይ ነው የሚፈርደው። ስለዚህ እኔ ራስ ወዳድ ስለሆንኩ ራሴን ማጥፋት አልችልም አይደል ባለችው የያዘችው ውስኪውን ጠርሙሱን ከሰበረችው በኋላ ወርውራ የተቆረጠውን ወይም የተሰበረውን ብርጭቆ አንስታ እጇን ትቆርጠዋለች።
አቶ ለይኩንም በጣም ይደነግጥና እንደዚህ እንዴት ታደርጊያለሽ ብሎ ወይዘሮ ዝናሽን ወደ ሐኪም ቤት በቶሎ ተባብረው ከኤቢ ጋር ይዘዋት ይሄዳሉ። ሲመለሱም እንዴት እንደዛ ታደርጊያለሽ? እንደዛ ማድረግሽ አግባብ አልነበረም ይላታል። እሷም እኔ ራስ ወዳድ አይደለም የእጄን ቁስል እንጂ ኤቢም አባዬ አሁን ነው እኮ ከሆስፒታል የመጣችው እባክህ ተዋት አትጨቃጨቁ ስትለውም እኔ እኮ የልቤን በሽታ ማናከመልኝ የእጄን በሽታ እንጂ ብላ ለነገሩ ራስ ወዳድ እኔ ብቻ ነኝ ራሴን የምወደው የማልወደው ራሴን የማለጠፈው ሁላችሁም ለማንኛውም ሴራችሁ ተጋልጾባችኋን በማለት ጥሏቸው ይሄዳል። ናሆሚ አውቶቢስ ተራ ወይም ባስ ላይ ቁጭ ብለው ናሆሚ ላይ ተኝታ እያስታወሰ ነበረ። በፍቅራቸው ሁሉንም ነገር ወደ ክፍለ ሀገር ከሄዱ ጀምሮ ከናሆሚ ጋር ያላቸውን ግንኙነት ሁሉንም ሲያስታውስ ፈገግ እያደረገ እያያት ነበረ። እሷም ገለጥ አድርጋ ለምንድን ነው እንደዚህ የምታይ ስትለውም ያየችው ስላልመሰለ ወይም አይኗን ጨፍና እንቅልፍ የወሰደችው መስሎት ነበረ። በመደናበር አረን ያላየሁሽም ወይም ምን እንትን አላልኩሽም ይላታል። በጣም እንደወደዳትና እንድተግባቡ ገብቶታል። ነገር ግን ይችን የመሰለ ቆንጆ እስከ ዛሬ አለማየቱ ግራ ገብቶታል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ኑሃሜ ድራማን ይዤላችሁ የመጣሁት ይሄን ይመስል ነበረ። ክፍል 65ን ስለተከታተላችሁ ከልብ አመሰግናለሁ።